በባልሽ ድርጊት እየተደበርሽ ወይም እንቅልፍ እያጣሽበት ያለሽው ነገር ውስጥሽ እየተረበሸ ወይም እየተጨነቀ እያለቀሽበት ያለው ነገር ካለ ንገሪው። ይሄ ነገር እየሰለቸኝ ነው፣ ይሄ ነገር ምቾት እየሰጠኝ አይደለም። እኔ ወደ አንተ ህይወት ውስጥ የመጣሁት አንተ በየቀኑ በመታረጋቸው ነገሮች እያዘንኩና እያለቀስኩ ልኖር አይደለም። ምንድነው እያደረክ ያለው? አንተ እኮ አሁን ወንድ ብቻ አይደለህም፣ ባል ነህ፣ ነገ አባት ትሆናለህ፣ የቤታችን አስተዳዳሪ ነህ፣ የኔ የሚስት ራስ ነህ፣ የቤቱ ሊደር ነህ። በጣም ብዙ ኃላፊነቶች ይጠበቅብሃል ብለሽ ባልሽን በደንብ አድርገሽ ሼፕ ማድረግ አለብሽ፣ መንገር አለብሽ። አይሽ አንዳንድ ጊዜ ሰው እያደረገ ያለው ነገር ለኛ ትክክል መስሎ ባይታየን ለዛ ሰው ግን ትክክል መስሎ ሊታየው ስለሚችል እኛንን ትክክል እየሰራ እንዳልሆነ ወይም እየሄደበት ያለው መንገድ ትክክል እንዳልሆነ ነግረን ያንን ሰው የምንመልሰው አይደለ? አንድ ሰው ሳይ ድንገት ከፊት ለፊቱ ቦይ ያለ ዝም ብሎ ሲራመድ ቦይ ውስጥ እንዳይገባ ነው አይደል? አረ ያየ ምናምን የምንለው ልክ እንደዛ በህይወታችን ውስጥም ሰው ዝም ብሎ ይሄዳል። አይ ህይወት ደግሞ ልክ የፈረስ ጋሪ አይነት ነገር አይደለም። ፈረስ ብቻ ነው እዚህ ጋር የሆነ ነገር አይኑ ላይ የሚሸፈነው ቀጥታ ያየ ብቻ እንዳይሄድ። ምክንያቱም ድንገት ሰፈሩን ካየ ታጥፎ ይሄዳል ወይም ደግሞ አልሄድም ይላል። በቃ ሰው ደግሞ እንደዛ አይደለም። አይ ሰው በአራቱም አቅጣጫ ጎኑንም ኋላውንም ፊት ለፊቱንም እያየ ህይወቱን የሚመራ ፍጥረት ነው። ማስተዋል የሚችል ፍጥረት ነው። ከእንስሳ የምንለይበት አንዱ ምክንያት ይሄ ነው። ስለዚህ አብርሽ አሁን የነገርኩህን ነገሮች መወጣት አለብህ። በጣም ብዙ የወንድነት ኃላፊነት አለብህ በትዳር ውስጥ። አየህ ወንድ ስለሆንክ ብቻ ከፈጣሪ የተሰጠ በጣም ብዙ ኃላፊነት አለብህ። የሚስት ጠባቂ ነህ፣ አቅራቢ ነህ፣ ሊደር ነህ፣ ራሷ ነህ፣ ባሏ ነህ፣ ተንከባካቢዋ ነህ፣ ወዳጇ ነህ፣ አባቢ በጣም ብዙ ነገር ይጠበቅባል። እነዚህ ነገሮች ሁሉ የታባስ ቀምጠ ነው ቆይ አንተ አሁን ሌላ ነገር ውስጥ የምትገባው? ተው አብርሽ ዋ አበጋዝ እኔ እወዳለሁ። ከዚህ በኋላ የምሬን ነው ማለት እጣላለሁ እኔ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ተማም። እሰይ እንኳን ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። በጣም ብዙ ነገር እያመለጣችሁ ነው። የምሬን ነው። ሰብስክራይብ ማታረጉ ከሆነ በስማ ህይወት ይከብዳችኋል። ስቀልዳችሁ ነው። ወዳችኋለሁ። ዛሬ ግን ትንሽ ከበድ ያለ ቪዲዮ ነው። ዘመደንገጥ ይላል። እኔ ነኝ ጋሽዬ ወይ ጽጌ ነኝ። እንዴት ነህ? እሺ ግቢ። እንዴት ነህ? አለን ነይ ጋሽ ጋሽ ከባዷ ሞመንት ናት አባቢ፣ ከባዷ ሞመንት ግን ቆይ ግን እንደዚህ አይነት መታደል አለ። የምሬን ነው የምላችሁ። እንደዚህ አይነት መታደል በባል ቤተሰብ እንደዚህ መወደድ፣ በባልሽ አባት እንደዚህ መከበር። ምን መቀረ ነገር የለም ዱላ እንጂ እግዚአብሔር። አረ የቀረኝ ነገር የለም እንዴ! ምንም ነገር ይሁንን የተጣልቼ ተዋቅሼ ሄዳለሁ ከልጄ ጋር የሚል አላማ ነው ይዤ መጣሁት። አሁን እንዴ መሆን የሌለበት ነገር ነው እንዴ! ምንድነው? ምን ነክቷችሁ ነው እስከዚህ ድረስ? ይሄ እስከዚህ ይሄ ንፋስ እስከሚገባባችሁ ድረስ እንዴ! ንፋስ እንዴ ጥሩ ትንሽ እንኳን መቻል አቃተሽ? ጥፋት ቢኖርበትም ልጄ ጥፋተኛ ነው፣ ጥፋት አለበት በእውነት። እኔ ማታም ነግሬያቸዋለሁ፣ እግዚአብሔርን ማታ ተናግሬያለሁ። አሁን በነገራችን ላይ እኔም ደጋግሜ ስነግራችሁ ነበረ። በሩታ በኩል ትንሽ ቅር ያለኝ ነገር ምንድነው? መታገስ አለመቻሏ ነው። ብዙ ጊዜ በትዳር ውስጥ ሚስቶች የሚታወቁበት አንድ ኳሊቲያቸው መታገስ ነው። መታገስ ስላችሁ ለህይወታችሁ አደጋ የሚሆን ድርጊት እየተፈጸመባችሁ እናንተ ላይ መጥፎ ጠባሳ ሊጥልባችሁ የሚችል እንደዚህ አይነት ነገሮች ላይ ታገሱ እያልኩኝ አይደለም። ግን አንዳንድ ባሎች ባለማስተዋልና በስንፍና ምክንያት የሚያጠፉትን ጥፋት በማስተዋል እነሱን ሼፕ ማድረግ ትችላላችሁ። ማናችሁም ሰዎች ባህሪው አሪፍ ያልሆነን ወንድ አግብቼ ቀይረዋለሁ ብላችሁ በምንም ተአምር እንደዚህ አይነት ሪስክ ወስዳችሁ ትዳር ውስጥ እንዳትገቡ። የምሬን ነው። ማንም ሰው ሰውን ቀይሮ አያውቅም። ሰው ፈልጎ ነው የሚቀየረው። ሰው ያ ነገር እየጎዳው ከሆነ ይቀየራል። እምወዳችሁ እህቶቼ ይሄንን ስሙኝ። ባህሪውን አስተካክላለሁ ብለሽ ለዛ ሰው ፍቅር ስላለሽ ብቻ የማትወጪው
ችግር ውስጥ ነው የምትገቢው። የምሬን ነው። ህይወትሽን እስከ ወዳኛው ሊያበላሽብሽ የሚችል ማለት ነው። እንደዛ አይነት ሪስክ እንዳትወስዱ። ወደ ሩታ ስንመለስ ግን ሩታ መታገስ ነበረባት። ቤቷን ለቃ መውጣት በምንም ታምር አልነበረባትም። ግን ይሁን ትምህርት ይሆናታል። ከዚህ በኋላ በመሃላቸው የሚፈጠሩ ነገሮችን እዛው ቤቷ ሆና እንጂ ለትዳሯ ወይም ለህይወቷ አንድ ስሙኒ ከማያዋጡ ሰዎች ጋር ካንቺ ጋር አብሮ ኃላፊነት የማይወስዱ ካንቺ ጋር አብሮ ከማያለቅሱ ሰዎች ጋር ስላንቺ ህይወት ምንም ስለማይመለከታቸው ሰዎች ጋር ባንቺ ህይወት ላይ ፈላጭ ቆራጭና ወሳኝ ለመሆን ከሚጥሩ ሰዎች ጋር ምንም አይነት ህብረት እንዳታደርጊ። የምሬን ነው የምልሽ። አንዳንድ ጊዜ ከማይሆን ህብረት ብቸኝነት በምን ጣሙ የሚባለው ለዛ ነው። እና በራስሽ መቆም እንደምትቺ መጋፈጥ እንደምትቺ ባልሽን ማሳየት አለብሽ። ባልሽ ነገሌ ዛሬ ላይ እንዳጠፋው አይነት ጥፋት እንኳን ደግሞ ሊያጠፋ ደግሞ እንዳያስብ ማድረግ ትችላለሽ። 30-40 ሰዎች በትዳር አብሮ የሚኖሩት ነገሮች አልጋ ባልጋ ሆኖላቸው አይደለም። ከዚህ የበለጠ እንዳይቀጥሉ ሊያረጋቸው የሚችል ሊለያያቸው ወይም ትዳራቸውን ሊያፈርስባቸው የሚችሉ በጣም ብዙ አይነት ተግዳሮቶችን አልፎ ነው ዛሬ ላይ የ20 ዓመት የ30 ዓመት የ15 ዓመት የጋብቻ አንቨርሰሪ ወይም የጋብቻ 30ኛ ወይም 15ኛ ዓመት ብሎ የሚያከብሩት። ሁሉ ነገር ተሳክቶላቸው አይደለም። ማለፍ ያለባቸውን ነገር እያለፉ ያዩትን ነገር እንዳላዩ የሰሙትን ነገር እንዳልሰሙ የሆኑ ግን በብልሃትና በጥበብ እነዛ ያዩትንና የሰሙትን ነገር እያስተካከሉ ነውና ረጅም ዓመታት የሚቆዩት። እናንተም ከዚህ በኋላ እንደዛ አይነት ነገር ነው ማድረግ ያለባችሁ። ይሄን የመሰለ አባት ደግሞ ሰጥቶሻል። የምሬን ነው ምልሽ። እንደዚህ በባል ቤተሰብ ሞገስ ማግኘት አስበሻል? እንደዚህ በባልሽ አባት መከበርና መወደድ ያላ ብሏል። በቃ ያላ በምንም ተአምር የማይገኝ ነገር ነው። እግዚአብሔርን ነው ማመስገን ያለብሽ። እኔ ደግሞ ደስ ብሎኛል። እንደዚህ በባል ቤተሰብ በመወደድሽ፣ እንደዚህ በመከበርሽ፣ እንደዚህ በእነሱ በመፈለግሽ እኔ እንጃ። የምሬን ነው የምልሽ። የአብርሽ አባት ያንቺ አባት ነው የሚመስለው። የማቆራኘቱ ስራ እንስራ እንጂ ችግር እሱ አንቺ ትሄጃለሽ። ሄደው ይመጡ የለ ሰርተው ይመጡ የለ እና ግን እናንተ ገና አንድ አላላችሁ፣ ሁለት አላላችሁ፣ ሶስት አላላችሁ፣ ከልጃችሁ ተቸገራችሁ፣ ከምን አልተቸገራችሁ፣ ለእናንተ ለሁለታችሁ አንድ እንጀራ ካቃታችሁ ግድ የለ ትሄጃለሽ። ምን ችግር የለም። እሱ ምንም እንትን የምንለው ነገር አይደለም። አሁን እኛ ሰላም የማውረዱ ነገር ነው። አሁን ሰላም በመሃላችሁ። በነገራችን ላይ ሩታን እንደምታፈቅረውና አብርሽን በጣም እንደምትወደው እሱ ምንም የተገለጠ ሐሳብ ነውና የሚሄዱ ጉዳይ ምናምን ምንም ያደረገችው ፕሮሰስ የለም። የምሬን ነው የምላችሁ። መቼም አብርሽን ጥላ አትሄድም። አብርሽን ጥላ መሄድ ብትፈልግ ኖሮ ሩታ ከአብርሽ ጋር ህይወት በቃኝ ብላ ወስና ቢሆን ኖሮ በረበስማ ቆየች። የምሬን ነው የምላችሁ። እነ ጽጌ ጋር እነ ዳኒ ጋር ማትቆየች ቆየች ከሄደች። አንደኛ እንደዚህ እንደምታስቡት ከሀገር መውጣት ቀላል አይደለም። ግን ሩታ ደግሞ አይደለም ከኢትዮጵያ ልትወጣ ቡታጅራ አትሄድም። አብርሽን ጥለው በረበስማ አትደራደርበትም። በጣም ነው የምትወደው። እንዲህ ዝም ብሎ የተገናኙ ሰዎች አይደሉም። በጣም ብዙ ነገሮችን አሳልፈዋል። ከዜሮ ጀምሮ የነበራቸውን ላይፍ አይታቸዋል። ዛሬ ላይ እዚህ ደርሰዋል። ከዚህ በኋላ በጣም ብዙ ነገር ይጠብቃቸዋል። ወጣቶች ናቸው። ከ30 ያልደረሱ ወጣቶች ናቸው። በዚህ እድሜ በዚህ ልክ እንደዚህ ህይወትን ፈልጎ ትዳርን ፈልጎ ተሰብስቦ ለመኖር መወሰን ራሱ በጣም ትልቅነት ነው። በእንደዚህ አይነት እድሜ ውስጥ ሆኖ ብዙ አይነት ችግሮች፣ ብዙ አይነት አጋጣሚዎች ይመጣሉ። ግን አንድ ማሰብ ያለባችሁ እድሜያቸው ሊቀራረብ ይችላል። ከዚህ በፊት ነግሬያቸዋለሁ። የሴት ልጅ 25 ዓመት እና የወንድ ልጅ 35 ዓመት እኩል ናቸው። ስለዚህ ሩታ ነገሮችን በደንብ አድርገሽ ብትመለከቻቸው አሪፍ ነው። ከዚህ በኋላ ምንም አይነት ክፍተት በትዳራችሁ ላይ እንደማይፈጠር 100% እርግጠኛ ነኝ። ግን የኦዲየንሳችሁ ጨንቋችኋል። አሁን እናንተ ያ በጣም እውነት ይሄን ነገር እንደውም እኔም መናገር እፈልጋለሁ። የምር እኔ እንደዚህ የሚጨነቅ ኦዲየንስ ሰው እንዳይጣላ አንዳንዶቻችሁ እንደውም አልተጣሉም ግን እንደዚህ እንዲሆኑ አንፈልግም። አንዳንዶቻችሁ እነዚህ ልጆች አውቀው ነው ድራማ እየሰሩብን ነው አንድ ቤት ውስጥ ነው የሚኖሩት እያላችሁ ግን አልተዋጠላችሁም። ምክንያቱስ እንዲለያዩ ስለማትፈልጉ ሌላ ምንም ጥቅም የምታገኙት ነገር የለም። ቁጭ ብላችሁ እነሱ ቪዲዮ በለቀቁ ቁጥር ምን ሆኑ ምን ተፈጠረ እነዚህ ልጆች መሃል ክፍተት እንዳይገባ እኔ ጋር በጣም ትላልቅ እናቶች ነው የሚደውሉት። የምሬን ነው የምላችሁ። በጣም ትላልቅ ሰዎች በትዳር ብዙ አመት የቆዩ ሰዎች እኔ ጋር በጣም በተደጋጋሚ ይደውላሉ። በጣም ሰው ስለናንተ ይጨነቃል። እኔ ይቻላል እንዴ እንዲህ እስክል ድረስ እንደዚህ አይነት ነገር አለ እንዴ ብዬ ምክንያቱም እንደዚህ አይነት ህብረት ወይም ደግሞ እንደዚህ አይነት ፌሎሺፕ ያለው ሰው በአካል ሲገናኝ ህብረት ሲያደርግ በማህበረሰብ ውስጥ አብሮ ሲኖር ከዘመድ ወይም ከጓደኛ ወይም ከጎረቤት ጋር ሲኖር ምናምን ነው። ግን በእንደዚህ ደረጃ በዩቲዩብ ያፈራችሁት ቤተሰብ ግን እኔ እንጃ ለእናንተ ያለው መልከታ በጣም ነው የሚለየው። ኧረ በስመ አብ እድለኛ ናችሁ በጣም። ኦዲየንሶቻችሁን በጣም ማመስገን አለባችሁ። ካስከፋችሁ ካስደበራችኋቸው ይቅርታ መጠየቅ አለባችሁ። የምር ሄዳለሁ። ኦኬ ሁሉንም ነገር ጨራርሽን የመጣሁት
እሺ ማለት የትምህርቴንም ፋይል ምናምን ሁሉንም ነገር አውጥቻለሁ። እዚህ መጨረስ ያለብኝ ነገር ጨራርሻለሁ። አንዳንድ የጀመርኳቸው ነገሮች ነበሩ፣ መቋረጥ ያለባቸው ነገሮች ነበሩ። ከአብሽ ጋር የጀመርኩት እሱንም ያው ትቼዋለሁኝ። ያው ምንም ትርፍ ስለሌለው እሱንም አቋርጬዋለሁ፣ ትቼዋለሁ እና እንትን እሺ ሰላም አውሩ። ቀድሞ ሰላም ነው፣ ችግር የለም። ደግሞ ማለት ነው ማታ ለነዳኒ የተናገርኳቸው ነገር አለ። እኔ አለኔ ምርቃት እቺ ልጅ አትነቃነቅ። ጀግና አባት እንደ እምነቴ እንደ ውስጤ ነው የሆነልኝ። እግዚአብሔር ውስጤ እንደተደሰተ አሁን በጣም ነው ተደሰትኩት እሷ ካገኘው በኋላ። እውነቴን እኮ ነው። ሰው በቃ ውስጤ በጣም ተደስቷል። አንቺ ዛሬ ምጪ ነገ ቢጂ ችግር የለም እሱ ብዬሻለሁ። ቅድም የተናገርኩሽ ነገር አለ ልጄ። የእናንተ የሁለታችሁ አንድ ነገር አንድ እንጀራ ካቃታችሁ እሺ ሰላም አውርዳችሁ ትይዛለች። አይ ያኮ እሱ አቅቶን ሳይሆን እኔና እሱ መሀል ሰላም ስለሌለ ሰላም ይሆናል ሰላም። በሁለታችሁ መካከል ሰላም አይደለም የጠፋው። አንዳችሁ ሳስትሆኑ አንዳችሁ ውሃ መሆን ስላቃታችሁ እንጂ የምሬን ነው የምላችሁ ሰላም ጠፍቶ አይደለም። ከሁለት አንዳችሁ አንድ ሰው አንዱ ሳት ሲሆን አንዱ ውሃ ሆኖ ነገሩን ዝግ አድርጎ ነገሩን ትቶት አውርዶት ያንን ነገር ለመፍታት ቢሞክር ኖሮ የምሬን ነው የምላችሁ የናንተ ሰላም ከተመለሰ ቆየ። አሁን ሰላም የመኖር አለመኖር ጉዳይ ምናምን ሳይሆን የናንተ ቁጭ ብላችሁ ያለ ማውራት ብቻ ነው። እስኪ ሁለታችሁ ብቻ ቁጭ ብላችሁ አውሩ። ከዚህ በፊት ነግሬያችኋለሁ። የምትወዱት ቦታ ላይ ሂዱ። በቃ እናንተ የሚያስደስታችሁ ቦታ ከዚህ በፊት ስትዝናኑ ወይም ስትሄዱ ምቾት የሚሰጣችሁ ቦታ ላይ ሂዱ። እስኪ ተነጋገሩ። እስኪ ይሄ ብላችሁ ቆጥራችሁ ችግራችሁን ተነጋገሩ። የዛኑ ሰዓት ማውራት የጀመራችሁ ሰዓት በሁለታችሁ መካከል ሰላም እየሰፈነ ይመጣል እንጂ አሁን ሰላም የለም ምናምን ማይሽ ተነጋግራችሁ እንዴ። እኛ ይናፈቀን እኮ እሱ ነው ጌታ። እኔ ይናፈቀኝ አሁን ሁለታችሁ ቁጭ ብላችሁ የምታወሩበትና የምትነጋገሩበት ቀን ይናፈቀኝ። ሰላም ትሆኑልኛላችሁ ሰላም አወርዳለሁ ብዬ ነው። ስንት ስራ እንደተጓደለብኝ እኔ ላይ ማቀው እግዚአብሔር። አሁንም ማሰብ ያለባችሁ ምንድነው ጋሽዬ ሊያስማሟችሁ እንጂ በእናንተ መካከል ሰላም ማምጣት አይችሉም። በእናንተ መካከል መስማማት ወይ መፈላለግ የሚባለውን ነገር ጋሽዬ ማምጣት አይችሉም። ጋሽዬ ምንድነው ለማስታረቅ ያለባቸውን የአባትነት ግዴታ ነው መወጣት የሚችሉት። አሁንም ሰው ፈርታችሁ ጋሽዬና አክብራችሁ ምናምን ችግራችሁን ሳትፈቱ የሌላ ድራማ እንዳሰሩ በቃ እንደታረቀ ሰው አክት ምናምን እንዳታረቁ። በደንብ ተነጋገሩ። በቃ መታረቅ ከፈለጋችሁ ጋሽዬ ፊት ለፊት ታረቁ፣ ሁሉ ነገር ጨርሱ። ከዛ በኋላ ግን ብቻችሁን ቁጭ ብላችሁ ለትዳራችሁ እንቅፋት የሚሆንባችሁን ነገር አንቺ ባልሽ በሚያደርገው ነገር ልብሽ እየተሰበረ እየተቀየምሽ ወይም እየደበረሽ ያለውን ነገር ለባልሽ ሁሉንም ነገር ንገሪው። ባልም ልክ እንደዛው በሚስት በኩል እየደበረ ያለው ነገር ካለ ቁጭ ብለ ይሄ ነገር እያስደበረኝ ነው ብለ በደንብ አድርገ ንገራት። ካልሆነ በስተቀር አንድ ነገር ባደረገች ቁጥር ያደረገችውን ነገር ሳታርማትና ሳትነግራት ብድግ ብለ የማይሆኑ ነገሮችን የምታረግ ከሆነ ሁለታችሁ አንድ ላይ መሆን የለባችሁም። ሌላ የህይወት ጎዳና ሳትገቡ ከአሁኑ መቅጨት ወይም ማሳጠር ያለባችሁ ነገር አሳጥሩት። ሩታዬም እንደዛው በባልሽ ድርጊት እየተደበርሽ ወይም እንቅልፍ እያጣሽበት ያለሽው ነገር ውስጥሽ እየተረበሸ ወይም እየተጨነቀ እያለቀሽበት ያለው ነገር ካለ ንገሪው። ይሄ ነገር እየሰለቸኝ ነው፣ ይሄ ነገር ምቾት እየሰጠኝ አይደለም። እኔ ወደ አንተ ህይወት ውስጥ የመጣሁት አንተ በየቀኑ በምታረጋቸው ነገሮች እያዘንኩና እያለቀስኩ ልኖር አይደለም። ምንድነው እያደረክ ያለው? አንተ እኮ አሁን ወንድ ብቻ አይደለህም፣ ባል ነህ፣ ነገ አባት ትሆናለህ፣ የቤታችን አስተዳዳሪ ነህ፣ የኔ የሚስት ራስ ነህ፣ የቤቱ ሊደር ነህ። በጣም ብዙ ኃላፊነቶች ይጠበቅብሃል ብለሽ ባልሽን በደንብ አድርገሽ ሼፕ ማድረግ አለብሽ፣ መንገር አለብሽ። አይሽ አንዳንድ ጊዜ ሰው እያደረገ ያለው ነገር ለኛ ትክክል መስሎ ባይታየን ለዛ ሰው ግን ትክክል መስሎ ሊታየው ስለሚችል እኛንን ትክክል እየሰራ እንዳልሆነ ወይም እየሄደበት ያለው መንገድ ትክክል እንዳልሆነ ነግረን ያንን ሰው የምንመልሰው አይደለ? አንድ ሰው ሳይ ድንገት ከፊት ለፊቱ ቦይ ያለ ዝም ብሎ ሲራመድ ቦይ ውስጥ እንዳይገባ ነው አይደል? አረ ያየ ምናምን የምንለው ልክ እንደዛ በህይወታችን ውስጥም ሰው ዝም ብሎ ይሄዳል። አየ ህይወት ደግሞ ልክ የፈረስ ጋሪ አይነት ነገር አይደለም። ፈረስ ብቻ ነው እዚህ ጋር የሆነ ነገር አይኑ ላይ የሚሸፈነው ቀጥታ ያየ ብቻ እንዳይሄድ። ምክንያቱም ድንገት ሰፈሩን ካየ ታጥፎ ይሄዳል ወይም ደግሞ አልሄድም ይላል። ሰው ደግሞ እንደዛ አይደለም። አየ ሰው በአራቱም አቅጣጫ ጎኑንም ኋላውንም ፊት ለፊቱንም እያየ ህይወቱን የሚመራ ፍጥረት ነው። ማስተዋል የሚችል ፍጥረት ነው። ከእንስሳ የምንለይበት አንዱ ምክንያት ይሄ ነው። ስለዚህ አብርሽ አሁን የነገርኩህን ነገሮች መወጣት አለብህ። በጣም ብዙ
የወንድነት ኃላፊነት አለበት በትዳር ውስጥ። አየ ወንድ ስለሆንክ ብቻ ከፈጣሪ የተሰጠ በጣም ብዙ ኃላፊነት አለበት። የሚስት ጠባቂ ነህ፣ አቅራቢ ነህ፣ ሊደር ነህ፣ ራሷ ነህ፣ ባሏ ነህ፣ ተንከባካቢዋ ነህ፣ ወዳጇ ነህ፣ አባቢ በጣም ብዙ ነገር ይጠበቅባል። እነዚህ ነገሮች ሁሉ የታባስ ቀምጠ ነው ቆይ አንተ አሁን ሌላ ነገር ውስጥ የምትገባው? ተዋብርሽ ዋ አበጋዝ እኔ እወዳለሁ። ከዚህ በኋላ የምሬን ነው ማለት ጣላለሁ። እኔ አውቃለሁ ስንት ስራ እንደተጓደለብኝ። ለምን እናንተን አንድ አደርጋለሁ እናንተን አስታርቃለሁ ብዬ ነው እኔ ወደዚህ ልመጣ ቻልኩት። ትንሽ በእንትኑ በጨረፍታው ትንሽ ሳታዩት አይቀርም ኑሮ የተወሰነ ንፋሱ ሳይገባ አይቀርም። የኑሮ ንፋስ ማለት ነው። አናና እንግዲህ አስቸጋሪ ነው ካልተሰራ አስቸጋሪ። በነገራችን ላይ ጋሽዬ እንደዚህ ነገሩን ሲምፕል አድርጎት በቃ ቀለል አድርጎ የሚያወሩት እነሱ መቼም በትዳር ህይወት ውስጥ አብርሽን ኤፍሬምን በጣም ብዙ ሰዎችን አፍርተዋል። በጣም ረጅም ዓመት በትዳር ውስጥ የቆዩ ሰዎች ናቸው። በአብርሽና በሩታ መካከል የተፈጠረው ነገር ለጋሽዬ የሆነ እንዴት ልበላችሁ የማስነጠስ ያክል ቀላል ነው። ምንም አይነት ነገር የለውም። የመጀመሪያ ችግራቸውም ስለሆነ ነው የከበዳቸው። ከዚህ በኋላ ደግሞ ለሚፈጠረው ነገር ራሳችሁን ነው ማዘጋጀት ያለባችሁ። በህይወታችሁ በትዳራችሁ ውስጥ የሆነ ችግር ለትዳራችሁ እንቅፋት ወይም ችግር የሆነ ወይም በሁለታችሁ መካከል ሊያጋጫችሁ የሚችል ነገር ሲፈጠር ያንን ነገር እንዴት አድርጋችሁ መፍታት እንዳለባችሁ ቁጭ ብላችሁ ተነጋግራችሁ ከዚህ በኋላ በእኔና አንቺ መካከል ችግር ሲፈጠር እነዚህ ነገሮች ቶሎ ብለን ቁጭ ብለን ማውራት አለብን ማለት አለባችሁ። ቤታችሁ ውስጥ እሳት ቢነሳ ብድግ ብላችሁ ነው አይደለ ተራወጣችሁ ለማጥፋት የምትሞክሩት እንጂ እስኪ ቆይ እስኪ ይጠፋል ተው እስኪ ምናምን አትሉም አይደል? ልክ እንደዛ ነው። አይሽ ዝም ባልነው ቁጥር እየሰፋ እየሄደ ነገ ላይ በጣም ብዙ አይነት ችግር ስለሚፈጥር ዛሬ ላይ በሁለታችሁ መካከል የተፈጠረው ነገር ሶስተኛ ሰው ገብቶ ጓደኛ የምትሉት ሰው ያላሰባችሁትን ነገር በመሃላችሁ ፈጥሮባችሁ ለናንተ ትዳር አንድም ሰው ዴንታ ሳይኖረው እንደዚህ እየተበጣበጣችሁ አንቺ እንደዛ እያለቀሽ አብርሽ የማይሆን ተግባር እየሰራ አንድም ሰው ግን ልቡ የተነካ ሰው የለም። የምሬን ነው የምላችሁ። ብዙ ሰዎች ግን አብሯችሁ በልተው አብሯችሁ ጠጥተዋል። በጣም ለብዙ ዩቲዩበሮች ውለታ ውላችኋል። በጣም የረዳችኋቸው ሰዎች ያገዛችኋቸው ሰዎች ዛሬ ለመድረሳቸው የእናንተ ትልቅ እጅ ያለባቸው ሰዎች ተመልሰው እናንተኑ ለመጉዳት ወይም እናንተን ህይወት ለመበጥበጥ ሲጥሩ ነው ያየነው። ስለዚህ የዋህነታቸውን በልኩ አድርጉት። ትልቁ ቅዱስ መጽሐፋችን እንኳን ምንድነው የሚለው? እንደ እርግብ የዋ እንደ እባብ ብልህ ሁኑ። ከዚህ በላይ ሞቲቬሽን የለም። ይሄን እያለን ያለው የሰማይና የምድር ፈጣሪ የሆነው እግዚአብሔር ነው አይደል? እየነገራችሁ ያለው እግዚአብሔር ደግሞ የሆነ ነገር ከነገራችሁ ያ ነገር ችግር አለው ማለት ነው። የዋ መሆን ብቻ እንደማያዋጣ ነው እየነገረን ያለው። ለሰዎች የዋ የምንሆነው ከነሱ መልካምን ምላሽ ፈልገን አይደለም። እኛ የዋ መሆን ስለምንፈልግ ብቻ ከአምላካችን የተቀበልነው ትእዛዝ ስለሆነ ነው አይደል? ቀኑን ሙሉ መልካም በማድረግ ትጉ ስለሚለን መጽሐፍ ቅዱስ እኛም ቀኑን ሙሉ መልካም ለማድረግ እንተጋለን። ግን ሰዎች የዋ ለመሆን ለሰዎች እንደ እርግብ የዋ ለመሆን በምንጥርበት ሰዓት ላይ የዋህነታችንን ተጠቅመው ሰዎች ህይወታችንን አደጋ ላይ እንዳይከቱብን መጽሐፍ ቅዱስ ምን ይለናል? እንደ እባብ ብልህ ሁኑ ይለናል። አየሽ? ስለዚህ በህይወታችን ውስጥ የዋህነት ካለ ብልህነትም አብሮ የሚሄድ ነገር ነው። ዝም ብሎ እንደ በግ የሚሄድ የዋህነት አያዋጣንም። በነገራችን ላይ ሰዎችን በግ ብሎ ሰዎች የሚሳደቡት በግ የሚባል ፍጥረት በጣም ጅል የሆነ የዋህ ፍጥረት ነው። ብልህነት የሌለው ፍጥረት ነው። ምክንያቱም አሁን ለምሳሌ ግቢያችሁ ውስጥ ያለን በግ ሌባ ሰርቆት ቢሄድ በግ ምንም አይልም። በቃ ዝም ብሎ ነው እየተነዳ የሚሄደው። ሁሉም የመጣ ሁሉ ባለቤቱ ነው የሚመስለው። ስለዚህ እንደዛ እንድንሆን ደግሞ የፈጠረ ፈጣሪያችን እንኳን አይፈቅድልንም። የዋህነት ካለ ውስጣችን ብልህነትም አብሮ መኖር አለበት። ሁለቱም በህይወታችን ውስጥ 50-50 ነው መሆን ያለበት። አለበለዚያ የምሬን ነው የምላችሁ ይሄንን ቪዲዮ የምትከታተሉ ሰዎች በአጉል የዋህነት በጣም ብዙ ሰዎች ልባችሁን ሰብሯቸዋል አይደለ? ስለዚህ የዋህነት ብቻውን ምን ያህል እንደሚጎዳ እያችሁ አይደለ? ብልህ ሁኑ። እቺን ካልመጣች ጠይቄ ምንም ብዬ ደውዬ የበረረች ነገር ከሆነ ከሄደ እናገር ወጥቼ በቃ ለምን የሱ ስራ ነው። ምንም ሳልናገር ወጥቼ በቃ ተስፋ ቆርጬ ከሱም ጋር ሳልገናኝ ምንም ሳልናገር ወጥቼ በቃ ለምን የሱ ስራ ነው። ያ በነገራችን እውነታቸው ነው። እኔ ስናገር ብዙ ሰዎች አብርሃምን ለምንድን ነው የምትጫነው ምናምን ትሉኛላችሁ። ይኸው የገዛ ወላጅ አባቱ እንኳን እየተናገሩ ነው። የዚህ ነገር መስራች ባለራዩ አብርሽ ነው። ሰው ስንት ነገር ላይ መስራችና ባለራዩ ይሆናል። ጋሻ በጋዝ ደግሞ ምንድነው ህይወቱ እንዲበጠበጥ ምንጩ እሱ ነው። ጥፋቱን በጥፋት እየሸፈነ ሌላ ነገር ህይወቱ ላይ እንዲከሰት ያደረገው እሱ ነው የጀመረው። ጀምሮ አስጀመራት እንጂ የዚህ ነገር ሁሉ ጀማሪ ሩታ አይደለችም። ይሄንን ሁላችሁም እንድታቁ። ምክንያቱም እኔ አብርሃምን ጫን ብዬ ስናገረው ወንድ ልጅ ስለሆነ
ሴት ልጅ በዛ ልክ መናገር ስለሌለብኝ አብርሃምን ወንድም ስለሆነ ባልም ስለሆነ የቤቱ ራስም ስለሆነ ንግግሮቼ አብዛኛውን ጊዜ አብርሃምን ጫን ይላሉና እኔ የወንድምነቴን ነው። እናንተ ደግሞ እንዴት አስባችሁት እንደሆነ አላውቅም። ግን ደስ የሚለው ጋሽዬም እንኳን የገዛ ልጃቸውን እየተጫኑት ነው። አይ ጥፋተኛው ማን እንደሆነ ምንጩ ማን እንደዚህ ነገር ምንጩ ማን እንደሆነ አውቀዋል። እንዴ ሴት ልጅ ላይ እንዲህ የሆነ ነገር እንትን ማለት አይቻልም፣ ይከብዳል። እናንተ ደግሞ ትንሽ በባህሪያችሁ ትንሽ ከኛ ይልቅ ተጨከናላችሁ። የምትተው መሀል ነገሮችን የምትተው መሀል ትንሽ የሆነ ጭካኔ ነገር እኔ የበሰለ ሰው ሲያስታርቅ አቤት እነ ሜሪ እናስታርቃለን ብለው አቤት እንዴት እንዳቦኩት እኔ ይሄንን ነው የምላችሁ። በመሃላችሁ መካከል ትልቅ ሰው ይግባ ምልበት ምክንያት የሚናገሩት ነገር ራሱ እንዴት እንደሚጣፍጥ ማምከር ማለት እንደዚህ ነው። ይሄው ጻጥ እናቴ አንድ ሰው ትንፍሽ የለም። ጽጌን አታያቱም? ድሮ ጎረቤት ምናምን ቲቪ ልታዩ ሄዳችሁ ጥግ ላይ እንደዚህ ቁጭ ብላችሁ በቃ የተባላችሁትን እሺ ምናምን ስትሉ በቃ ጥቅጣጥ እናቴ እንደዚህ አየ። ለዛ ነው ሁሉ ጊዜ አየ የሆነ ነገር ሲፈጠር የሚያስታርቁን ሰዎች ከኛ በእድሜም በህይወትም የሚበልጡ ሰዎች ቢሆኑ መልካም ነው። እውነት ለመናገርና በመሃላቸው ግን ይሄ ቅራኔ እንዲፈጠር ወይም ደግሞ ሁለቱ እንዲለያዩ እንዲበታተኑ ሆን ተብሎ የተደረገ ነገር አለ ብዬ አላስብም። እውነት ለመናገር ያንን ክፍተት ተጠቅመን ብዙ ነገሮችን አድርገን ሊሆን ይችላል። እሱ እንዳለ ሆኖ ማለት ነው። ሜሪ የምትባል ልጅ አለች። ዋናው እዴ አባባ ታምራት እኔ አውራታለሁ። እኔ ነኝ ማውራት በቃ የዚህ ደረጃ ያደረሰችው እሷ ናት። እሷን ወቅሳታለሁ። አሁን አንቺ ትንሽ የሆነ እንትን ይዤልሻለሁ። ለምን ያስኩልሽ ምንድን ነው ይዘሽ ስትመጪ ውስጥ ጽጌ ብልጥ ናት። ከዚህ ነገር ውስጥ ነው ብላ ራሷን ምታስወጣ በጣም በቃ ትንሽ ነበር ወቅስሽ ነበር። ተው ልጆቼ ተው፣ እንደዛ አይደለም እንዴ ተው። ጀግና ጋሽ ያለው ንጉስ 1 ዓመት አይነግስም አሉ። ተው ተመከሩ። መካሪ ያለው ንጉስ 1 ዓመት አይነግስም አሉ። ተው ተመከሩ። እንደዚያ ጌታ እውነታቸው ነው። የሚገርም አባባል። መካሪ የሌለው ንጉስ 1 ዓመት አይነግስም። በስማም ደህና ጓደኛ ቢኖራቸው የሚመክር የሚያሳይ ኃላፊነት የሚወስድላችሁ ጓደኛ ይስጣችሁ። የምሬን ነው የምላችሁ። ልክ ሚስትን ያገኘ በረከትን አገኘ እንደሚለው ሁሉ እውነት ጓደኛም በቃ ያገኘ ጓደኛ የሚለውን ነገር የሚወጣ ጓደኛ ያገኘም ሰው በረከት የጓደኛ በረከት እንዳገኘ ይቁጠር። የናንተ ህይወት ግድ የሚለው ለስለናንተ ህይወት ልክ እንደራሱ ህይወት የሚጨነቅ ጓደኛ እግዚአብሔር ይስጣችሁ። የምር አሪፍ ጓደኛ ለመኖር አይደለ? ለዚህ እኮ ነው ክፉ ባልንጀራ መጥፎን አመል ያጠፋል ይባላል። እንደዛ ስማርት የነበረችው ሩታ የሌላትን ባህሪ እንድታመጣ ያደረጋት ምንድነው? ከክፉ ባልንጀራ ጋር ገጥማ። ምንም ሌላ አዲስ ነገር የለው። ለዛ ነው አያችሁ አይደለ? ሰው ውሎን ይመስላል የሚባለው። ሜሪና አይታችኋታል እንዴት እንደምትናገር እንዴት እንደምትሳደብ። ሜሪ እኮ ያልመታችሁ መንጋጭ ላይ የለም። ታዲያ እንዴት ብላ ነው ሩታ ታሪፍና ምርጥ የምትሆነው? የነበረችበትን ቦታ ወይም የምትውልበትን ቦታ ነው የመሰለችው። ከባድ ነው ግን የምሬን ነው የምላችሁ። አይን ብዮ ሄዳለው መርቀኝ ካለችኝ ሰላም አድርጌ ምን ብዬ መርቂያት ነው የምትሄደው እንጂ አሁን በእንደዚህ አይነት አይደለም የምትሄደው ነው ምለው። እንግዲህ ምትናገረኝ ተናገረኝ። እኔ በቃ እውነቴን ነው የምልህ። ትልቅ ሰው ትልቅ ነው። በቃ እንደዚህ አይነት የተባረኩ አባቶችን ደግሞ ያብዛልን። አይ መለያየትም ካለ በቅራኔ እንዳይሆን፣ መሄድም ካለባት መርቄ ነው ምሸኝሽ። ምክንያቱስ በግድ የሚሆን ህይወት የለማ፣ በልመና የሚሆን ህይወት የለም። ሰው ካልፈለገ ምኑንም አናስገድደው። ግን እነሱ የሚናገሩበት ጥበብ ግን የሚገርም ነው። ወደ ሩታ ሳይድ እየያዙ ነው። አብርሽ ግን ሲጠይቅ ምንድነው የሚላት? ከኔ ጋር ትቀጥያለሽ? አቀጥም። አይ እንደዚህ አይባልም። አይ ባለመቀጠሏ እሷ የምትጎዳ ነው የሚመስለው ንግግሩ። ከኔ ጋር ባለመሆንሽ የምትጎጂው አንቺ ነሽ እያላት ነው በተዘዋዋሪ። የጋሽዬን ጥበብ ግን ከተመለከታችሁት ምንድነው? ምትጂም ከሆነ እኔ መርቄ ነው ምሸኝሽ። አይ ብዙ ነገር ከልቧ ውስጥ የሚያፈርስ ቃላቶችን ነው ጋሽዬ የሚጠቀመው። በጋሽዬ አወራር ሩታ ማትታረቅበት ምንም አይነት ምክንያት የለም። የምሬን ነው መላችሁ። ጋሽዬ 1000 ዓመት ነው ኖርልን፣ 1000 ዓመት ከጤና ጋር ያለው ልጅ ተባረኪ። እሺ ጋሽዬ ማለት ከእርሶ ቃል አልወጣም። እሺ ማለት መታረቁን እታረቃለሁ፣ ሰላም ማውረዱንም እሺ አወርዳለሁ። ግን እንዲሄድ ቢፈቅዱልኝ ደስ ይለኛል። ችግር የለም እንመራረቃለን። እኔ ሳመርቅሽ ደግሞ ብትሄጂን ብዬ ነው ጋሽዬ። እኔ ውስጤ አይቆጣም። እሺ ጋሽ ደስ ይለኛል። መርቀውኝ ትሄድ ይሻላል። አዎ እኔ እነዚህ አንድ ፍሬው ልጆቼ ማንም ቦታ እንትን ልትሉብኝ አልፈልግም። አንቺ እምቢ ብለሽ እንትን ስትይ አብሬን ይምጣ እንወያያለን።
ይመጣል እሱ ይመጣል። ለካ አዲጋ ልኬዋለሁ ኤልዱ ጋር እዛ ልኬዋለሁ ይመጣል እሱ። ያ ሁሉ ጥንቅጥ የወጣበትን አንዱ ምክንያት ዛሬ አይታቸዋል። የሚመክራቸውና የሚነግራቸው ትልቅ ሰው ከጎናቸው ባለመኖሩ ብቻ እነዚህ ልጆች በጣም ብዙ ጥፋቶችን አጥፍተዋል። የጋሽዬ ዛሬ መምጣት ግን ነገሮችን እንዴት አድርጎ እንዳረጋጉት ይዩት። እርግጠኛ ነኝ ከዚህ በኋላም ሰላም እንደሚሆን። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።